በመጀመሪያ እኔ ሙሉን መጽሐፍ ቅዱስና የሚያስተምረውን ሁሉ አምናለሁ። በተለይ ደግሞ ስለ ስላሴ ያለኝ እምነት ጽኑ ነው። ምክንያቱም መጽሐፍ ቅዱስ ላይ በግልጽ የተቀመጠ እውነታ ስለሆነ። ዋናው ትኩረቴ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ የሚለውን ብቻ ነው የምከተለው። እንዳልኩህ ደግሞ የስላሴ ትምህርት በመጽሐፍ ውስጥ በጣም ግልጽ ስለሆነ ያለምንም ጥርጥር አምናለሁ። እሺ አንድ ነገር ልጠይቅህ። ከጥያቄው በፊት ቻናሉን ሰብስክራይብ በማድረግ ትልቅ ድጋፋችሁን ማሳየት ትችላላችሁ። ከተቻለ እስከ ረመዳን 1000 ቤተሰብ መግባት አለብን። ባረከላሁ ፊኩም። አንድ ትምህርት መጽሐፍ ቅዱስ ላይ ግልጽ ነው ብለን ከመናገራችን በፊት በመጀመሪያ ያ ነገር ምን እንደሆነ በደንብ መተርጎም መቻል አለብን። ስለዚህ መጽሐፍ ቅዱስ ላይ በግልጽ አለ ከማለትህ በፊት እስቲ ስለ ስላሴ ግልጽና አጭር ትርጉም ስጠኝ። ምክንያቱም ብዙ ክርስቲያኖች ገና ከጅምሩ ስላሴ ማለት ምን ማለት እንደሆነ በትክክል አያውቁ። ምንነቱን ሳይረዱት ዝም ብለው መጽሐፍ ቅዱስ ላይ በግልጽ አለ ብለው ይገምታሉ። በኋላ ግን ነገሩን ለማስረዳት ሲሞክሩ ግራ ይጋባሉ። እና እስቲ ንገረኝ፣ የስላሴ ትርጉም ምንድን ነው? እግዚአብሔር አንድ አምላክ ነው። ያም ማለት አምላክን አምላክ የሚያሰኘው ያ የመለኮታዊ ባህሪው አንድ ነው ማለት ነው። በዚህ አንድ አምላክ ውስጥ ደግሞ 3 አካላት አሉ። እኔ በግሌ የምጠቀምባት ቃል አለ። እሱም ራሱን የሚገልጥበት መንገድ የሚለው ነው። ማለትም እግዚአብሔር ራሱን በ3 የተለያየ መንገድ ይገልጣል ብዬ ነው ማምነው። ስለዚህ እግዚአብሔር አንድ አምላክ ነው። ያ አንድ አምላክ ደግሞ ራሱን በ3 መልክ ወይም በ3 አካላት ይገልጣል ነው የምትለኝ አይደል? አዎ እንደዛ ነው። እሺ ይህ ማለት 3ቱ በአንድ ጊዜ ሊኖሩ አይችሉም ማለት ነው። እግዚአብሔር ራሱን በ3 የተለያየ ሁኔታ ያሳያል ካልክ በአንድ ጊዜ አብ፣ ወልድና መንፈስ ቅዱስ ሊሆን አይችልም ማለት ነው። ምክንያቱም ከአንዱ ሁኔታ ወደ ሌላኛው ወይም ከአንዱ መገለጥ ወደ ሌላኛው እየተቀያየረ ስለሆነ ማለት ነው። አይ ለዛ ነው መገለጥ የሚለውን ቃል ስጠቀም ትንሽ ጠንቀቅ ማለት የሞከርኩት አንተ እንድትረዳኝ ብዬ እንጂ መጽሐፍ ቅዱስ እግዚአብሔር በ3 የተለያዩ ሁኔታ ይለወጣል ብሎ ያስተምራል ብዬ አላምንም። ነገሩ እንዲህ ነው። አንድ መለኮታዊ ህልውና ወይም አንድ አምላክ አለ። ለምሳሌ ይበልጥ ግልጽ እንዲሆንልህ አንድ ጥቅስ ልጥቀስልህ። ዮሐንስ 1:14 ላይ ቃልም ስጋ ሆነ ይላል። ይህም ማለት የእግዚአብሔር ቃል በሰውኛ መልክ ወይም በስጋ ተገልጦ ለመታየት መረጠ ማለት ነው። አሁን ጥቅሱ ላይ ያሌለ ነገር እየጨመርክበት ነው። ጥቅሱ ላይ ቃሉ መረጠ የሚል ቃል የለም። አንተ ግን ጥቅሱ ላይ ባሌለበት ሁኔታ ምርጫን ለቃሉ እየሰጠህ ነው። እሺ ቃል ስጋ ሆነ ሲል ምን ማለቱ ይመስልሃል አንተ? ቃሉ የሚለው ብዙ ትርጉም ሊኖረው ይችላል። እዚህ ጋር ቃሉ የሚለው ሁን የሚለውን ትዕዛዝ ሊያመለክት ይችላል። ለምሳሌ ፈጣሪ ዓለምን ሲፈጥር የተጠቀመበት ሁን የሚለውን ቃል ለማለት ነው። እናም ያ ሁን የሚለው ቃል ስጋ ሆነ። ከዚያም እንደ ማንኛውም ሰው መንቀሳቀስና መራመድ ጀመረ። ልክ ፈጣሪ እንደፈጠራቸው ነገሮች መሆኑ ነው። ደግሞም ዮሐንስ ምዕራፍ 1 ላይ ቃሉ ኢየሱስ ነው የሚል ቃል አታገኝም። እንደዚህ አይነት አገላለጽ የለም። ግን ስለ ቃሉ ከማውራታችን በፊት እኔ የጠየቅኩህ ስለ ስላሴ ትርጉም ነበር አይደል? አሁን ነገሩ እንዴት ሸርተት እንዳለብህ አየኸው? አንተ ስላሴ መጽሐፍ ቅዱስ ላይ ግልጽ ነው እያልከኝ ነበረ። እኔ ደግሞ ስልህ የነበረው ስላሴ ግልጽ ስላልሆነ ብዙ ክርስቲያኖች ግራ ይጋባሉ እያልኩህ ነበር። ብዙ ክርስቲያኖች ገና ስላሴ ማለት ምን ማለት እንደሆነ በትክክል ስላለዩት ብቻ ነው መጽሐፍ ቅዱስ ላይ ግልጽ ነው የሚሉት። መጀመሪያ ግን ትክክለኛ ትርጉሙ ሊኖርህ ይገባል። እንግዲህ እኛ ክርስቲያኖች የምናምነው በመጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስን ስታነበው እግዚአብሔር ከሰው ልጆች ጋር ያለውን ግንኙነትና አሰራር በግልጽ ታየዋለህ። ያንን ለማወቅ የግድ ስላሴ የሚለውን ቃል መጠቀም አይጠበቅብህም። በአንድ አምላክ ውስጥ 3 አካላት እንዳሉ በሂደት ትረዳለህ። ምክንያቱም በአንድ በኩል ኢየሱስ ራሱን አምላክ ይላል፣ በሌላ በኩል ደግሞ የእግዚአብሔር መንፈስ ከእግዚአብሔር የተለየ ሆኖ ሳለ ራሱ አምላክ እንደሆነ ታያለህ። አይደለም፣ ዋናው ጥያቄ ስላሴ የሚለው ቃል ስላለ ወይም ስላሌለ ሳይሆን ስለ ሐሳቡ ነው። ያ ሐሳብ መጽሐፍ ቅዱስ ውስጥ መኖሩን ለማረጋገጥ መጀመሪያ ሐሳቡ ራሱ ምን እንደሆነ መረዳት አለብን። ምክንያቱም አንተ ስላሴ ስትል የምትረዳውና እኔ ስላሴ ስል የምረዳው የተለያየ ከሆነ ግልጽ ነው ወይም ግልጽ አይደለም ብለን የምናደርገው ክርክር ትርጉም የለውም። ምክንያቱም የምናወራው ስለተለያየ ነገር ነው። አሁን አንተ የተቸገርከው እዚህ ጋር ነው። ማስረዳት ሲያቅትህ ደግሞ በኋላ ሚስጥር ነው ልትል ነው። እውነት ነው በምትለው ሐሳብ እስማማለሁ። ግን ነገሩ እንዲህ ነው። አንተ የምትለው መጀመሪያ ትርጉሙን እናስቀምጥና ከዚያ ያንን ትርጉም የሚያረጋግጥልን ነገር መጽሐፍ ቅዱስ ውስጥ እንፈልግ ነው የምትለው። እኔ ግን የምለው ለምን ጥቅሱን በራሱ መጀመሪያ አታነበውም? መጽሐፍ ቅዱስ የሚለውን ካነበብክ በኋላ ያየኸውን ነገር በፈለግከው መንገድ መተርጎም ትችላለህ።
እንግዲህ ትልቁ ችግር ይሄ ነው። እያንዳንዱ ሰው የራሱን ሐሳብ በአምላክ ላይ ይጭናል። አምላክ ከማንኛውም ነገር በላይ የሆነ አካል ነው። የዚህን ሰፊ ዓለም ፈጣሪ ደስ እንዳለህ ልትረጉመው መሞከር በፈጣሪ ላይ የሚፈጸም ትልቅ ጥሰት ነው። ነገሩ በስሜት ወይም በግል አመለካከት አምላክ ለኔ እንዲህ ነው የምትለው ጉዳይ አይደለም። አምላክ ራሱን በገለጸው መልኩ ግልጽና የማይለወጥ ትርጉም ሊኖረው ይገባል። ለምሳሌ ቁርአን ላይ በል አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ለእርሱም አንድም ቢጤ የለም ይላል። ገለጻውን አላህ ራሱን የሰጠው። አንድ ጥያቄ ልጠይቅህ። አብ በአንድ ስፍራ፣ ወልድም ደግሞ በሌላ ስፍራ፣ መንፈስ ቅዱስም በተለየ ስፍራ የሆኑበት ጊዜ አለ? ማለትም ሶስቱም በተለያዩ ቦታዎች ሊገኙ ይችላሉ? አዎ፣ ሶስቱ አካላት በተለያዩ ስፍራዎች ሆነው ሲሰሩ የሚያሳይ ግልጽ የሆነ ማስረጃዎች መጽሐፍ ቅዱስ ውስጥ አሉ። እሺ፣ እንግዲህ ሶስቱ አካላት በሶስት የተለያየ ቦታ ካሉ እንዴት ነው አንድ ናቸው የምትለኝ? ምክንያቱም አምላክን አምላክ የሚያሰኘው ይሄው ስለሆነ እኔና አንተ እንደ ሰውነታችን እኔ እዚህ ሆኜ በተመሳሳይ ጊዜ በሌላ ቦታ መገኘት እንደማልችል አንተም በአንድ ጊዜ በሁለትና በሶስት ቦታ መገኘት አትችልም። ለኛ ለሰዎች ይሄ ማይታሰብ ነው። ግን አንተ እያደረክ ያለኸው አምላክን በራስህ ውስን አእምሮ እየገደብከው ነው። አምላክ የሆነው እኮ በማንኛውም ጊዜና በማንኛውም ቦታ መገኘት ስለሚችል ነው። በአንድ ጊዜ በሶስት የተለያየ መልክና በተለያዩ ቦታዎች ሊገኝ ይችላል። ምንም ችግር የለውም። እስኪ አሁን ይሄን ያንተን አረዳድ እንውሰድና ከትርጉሙ ጋር ይገጥም እንደሆነና እንዳልሆነ በተግባር እንፈትሸው። እንግዲህ አንተ አምላክ በሶስት የተለያየ ቦታ ሊገኝ ይችላል እያልከኝ ነው። እናም እነዚህ አካላት አንድ ናቸው እያልከኝ ነው። አምላክን የመረዳትና አለመረዳት ጉዳይ አይደለም። ጥያቄው አምላክ ራሱን በአንድ ህልውና ውስጥ ያሉ ሶስት አካላት ነኝ ብሎ የት ቦታ ነው የገለጸው የሚለው ነው። ልክ ነህ። አንድ አምላክ አንድ ህልውና በውስጡ ደግሞ ሶስት አካላት አሉ የሚል ግልጽ ጥቅስ በመጽሐፍ ቅዱስ ውስጥ የለም። ታዲያ ግልጽነቱ የቱ ጋር ነው? መጽሐፍ ቅዱስን ስናነብ እግዚአብሔር ራሱን ለፍጥረታቱ በብዙ መንገድ ሲገልጽ እናገኘዋለን። በዚያው ቅጽበት ደግሞ በሰማይ ሆኖ ሁሉንም ነገር ይቆጣጠራል። ነገሩ እንዲህ ሲባል እንዲገባህ አንድ ምሳሌ ልስጥህ። ለምሳሌ ካልተሳሳትኩኝ ዘፍጥረት 18 ላይ እግዚአብሔር መጥቶ ከአብርሃም ጋር ቁጭ ብሎ ምግብ ሲበላ እናየዋለን። እናም በዛ ሰዓት እግዚአብሔር ከአብርሃም ጋር ነበረ ስንል ዓለምን የሚቆጣጠር ሌላ ኃይል አልነበረም ማለት አይደለም። ወይም እግዚአብሔር እዛ ብቻ የተወሰነ ነበረ ማለት አይደለም። ስለዚህ የአምላክ ምግብ ይበላል። መጽሐፍ ቅዱስ ያንን ነዋ የሚለው። ያወራኸው ከአምላክ ባህሪ ጋር ይጋጫላ። አምላክ ምግብ በላ ካልክ ያ አምላክ ጥገኛ ሆነ ማለት ነው። ያንን የበላውን ምግብ ለመፍጨት የሰውነቱ ክፍሎች ያስፈልጉታል። ጉልበት ለማግኘትም በምግብ ላይ ይተማመናል ማለት ነው። እነዚህ ደግሞ በፍጹም የአምላክ ባህሪያት አይደሉም። ከምግብ መብላት በኋላ ደግሞ ምን እንደሚከተል እናውቃለን። ይሄ ለሰው እንጂ ለአምላክ አይሆንም። ለዚህ ነው ቁርአን ስለ ኢየሱስና ስለ ማርያም ሲናገር ምግብ ይበሉ ነበር ብሎ ይናገራል። አላህ እዚህ ጋር እየነገረን ያለው እኔ ምንንም የማልፈልግ ነኝ፣ ሁሉም ግን እኔን ይፈልጋል የሚለው ነው። ሰው ሁሉ ችግር ሲገጥመው ወደ ፈጣሪ ይጮሃል። ፈጣሪ ግን ወደ ማን ይጮሃል? አምላክ ለመኖር ሲል በማንኛውም ቁሳቁስም ሆነ በሌላ ነገር ላይ አይመካም። አምላክ በባህሪው ራሱን የቻለ ነው። ቅድም ስላሴ መጽሐፍ ቅዱስ ላይ ግልጽ ነው ብለህ ነበር። ያንን አሳየኝ። ግልጽ ነው እኮ። ለምሳሌ ኢየሱስ የሰጠውን ያንን ትልቁን ተልእኮ ተመልከት። ምን ነበር ያላቸው? ሂዱና በአብ ወልድና መንፈስ ቅዱስ ስም አጥምቋቸው ነበር ያላቸው። እሺ፣ ኢየሱስ ካረገ በኋላ ደቀ መዛሙርቱ ሰዎችን ያጠምቁ ነበር። ግን በአብ ወልድና መንፈስ ቅዱስ ስም የጠመቀ ከደቀ መዛሙርቱ አንድም የለም። እስቲ አንድ ሰው ጥቀስልኝ። ኢየሱስ ከሄደ በኋላ በእነዚህ በሶስቱ ስሞች ያጠመቀ አንድ ደቀ መዛሙር አሳየኝ። ሰዎችን ሲያጠምቁ በቃላት ምን ይሉ እንደነበረ ዝርዝር ሁኔታው በጽሁፍ አልሰፈረም እንጂ አልጠመቁም ማለት አይደለም። ሰፍሯል እንጂ በሐዋርያት ስራ ላይ በኢየሱስ ስም አጠመቀን የሚል ግልጽ ጽሁፍ አለ። አንዳቸውም ቢሆን በአብ ወልድና መንፈስ ቅዱስ ስም አላጠመቁም። እሺ፣ ለውይይቱ ሲባል ጥቅሱ ትክክል ነው ብለን እንቀበል። ግን ጥቅሱ ውስጥ ሶስቱ አንድ ናቸው፣ ፍጹም ናቸው፣ እኩል ናቸው፣ አምላክ ናቸው የሚለውን ሐሳብ በየትኛውም መልኩ አታገኝበትም። አንተ ለምትለው የስላሴ ትርጉም ምንም የሚረዳህ ነገር አይደለም። በኢስላም ውስጥ ከጥምቀት ጋር የሚመጣጠነው ሸሃዳ ነው። ሸሃዳ ማለት አንድ ሰው ወደ ኢስላም ሃይማኖት ለመግባት የሚያደርገው የእምነት ምስክርነት ነው። በሸሃዳ ውስጥ የነቢዩ ሙሐመድን ስም እናነሳለን። ነገር ግን ነቢዩ ሙሐመድ ከፈጣሪ ጋር እኩል ናቸው ብለን እናምናለን ማለት አይደለም። ከአላህ በስተቀር ሊመለክ የሚገባው ሌላ አምላክ እንዳሌለና እንዲሁም ደግሞ ነቢዩ ሙሐመድ የፈጣሪ መልእክተኛ መሆናቸውን እንመሰክራለን። ወደ ጥምቀት ስንመለስ ደግሞ በጥምቀት ሂደት ውስጥ እነዚያ ሶስቱ አካላት አማልክት ናቸው የሚል ምንም
ምንም አይነት ገላጭ ነገር የለም። እናንተ እኮ በሸሃዳችሁ ከፈጣሪ ውጪ ሌላ የሚመለክ የለም፣ ሙሐመድም መልእክተኛው ነው ትላላችሁ። ጥምቀት ላይ ግን በአብ ወልድና መንፈስ ቅዱስ ስም ነው የሚለው። ይህም የሚያሳየው ሶስቱም አካላት እኩል መሆናቸውን ነው። where does that leap, you know? በነገራችን ላይ የምትለው ከመጽሐፉ ጋር ይጋጫል። ታዲያ ኢየሱስ ከኔ አብ ይበልጣል ብሎ ለምን ተናገረ? መጽሐፍ ቅዱስ እኮ ኢየሱስ ሰብአዊ አካልን ለብሶ ሰው ስለመሆኑ ይናገራል። ወደኛ መጥቶ እንደ ሰው አብሮን ለመሆን ሲል አምላክነቱን ከሚገልጹት አንዳንድ መለኮታዊ ባህሪያቱ ዝቅ ማለቱን ይናገራል። ስለዚህ እዚህ ምድር ላይ ሆኖ አምላኬ ወይም አባቴ ሲል ለአብ መገዛቱን እያሳየን ነው። ግን ታዲያ ምድር ላይ እያለ አምላክ ነበረ ወይ ካልከኝ፣ አዎ ፍጹም አምላክ ፍጹም ሰውም ነበረ። ነገር ግን ራሱን ለአብ ለማስገዛት መርጦ ነው። እንግዲህ ፍጹም አምላክ ነው ካለን ከአብ ጋር በክብር እኩል ነው ማለት ነው። ምክንያቱም አብም ፍጹም አምላክ ነው። በዚህ ረገድ በመካከላቸው ምንም ልዩነት የለም። ታዲያ እንዲህ ከሆነ ለምን ከእኔ አብ ይበልጣል ይላል? ከእኔ አብ ይበልጣል ያለው እኮ ሰው ሆኖ ከመጣ በኋላ ነው። ወደዚህ ምድር ሲመጣ ራሱን ዝቅ አደረገ፣ ክብሩንም በተወሰነ መልኩ ተወ። ይህንን ደግሞ በዮሐንስ ወንጌል ምዕራፍ 17 ቁጥር 5 በግልጽ እናገኘዋለን። ብዙ ክርስቲያኖች ይህንን ጥቅስ ይጠቅሳሉ፣ ግን ጥቅሱ እናንተን የሚደግፍ አይደለም። እንደውም ነገሩን የባሰ ያደርገዋል። ምክንያቱም እዚህ ጋር እሱ ክብርን እየጠየቀ ነው። ይህ ደግሞ ያንን ክብር በወቅቱ እንዳልነበረው ያሳያል። እዚህ ጋር ትኩረት እንድትሰጥልኝ የፈለኩት በነበረኝ ክብር የሚለው ነው። ይህም ማለት ወደዚህ ምድር መጥቼ ሰው በመሆኔ ያንን ክብሬን ለጊዜው ትቼዋለሁ ወይንም አጥቼዋለሁ ማለቱ ነው። ነጥቤን ስላረጋገጥክልኝ አመሰግናለሁ። እንግዲያውስ ፍጹም አምላክ ነው ማለት አንችልም እሱ። ምክንያቱም ፍጹም የሚለው ቃል ትርጓሜው ክብርን፣ ስልጣንን፣ እውቀትንና ሁሉንም መለኮታዊ ባህሪያትን ያጠቃልላል። ስለዚህ አንተ እንደምትለው ፍጹም አምላክ ነበረ ካልክ በመጀመሪያ ደረጃ ክብርን ሊጠይቅ አይችልም። ምክንያቱም ያ ሙሉ መለኮታዊ ባህሪ ካለው ክብሩ አስቀድሞ በእጁ መሆን ነበረበት። ደግሞም ፍጹም አምላክ ከሆነ አብ ከእኔ ይበልጣል ሊል አይችልም። ምክንያቱም አምላክ በባህሪ ከማንም በላይ ታላቅ ነው። ስለዚህ እኔና አብ እኩል ነን ማለት ነበረበት። እሺ አንተ እንድትረዳኝ አንድ ምሳሌ ልስጥህ። ሜሲን እንውሰድ። እኔ ወይም ካንተ ጋር ኳስ እየተጫወተ ነው እንበል። አስተግፊሩላህ አልዓዚም። ሜሲ ደግሞ በግራ እግሩ በጣም ጎበዝ እንደሆነ ይታወቃል። ነገር ግን እነዚህ ሰዎች ኳስ ስለማይችሉ በግራ እግሬ አልጫወትም፣ በቀኝ እግሬ ብቻ ልጫወት ቢል አንተ በዛ ሰዓት በቀኝ እግሩ ሲጫወት አይተህ ሰው የሚለውና ይሄ እኮ አይገናኝም እንደተባለው ጎበዝ አይደለም ልትል ትችላለህ። ግን እሱ እያደረገ ያለው ምንድነው? ከኛ ጋር እኩል ለመሆን ሲል ሙሉ ችሎታውን እንደማይጠቀም ራሱን ገድቦታል ማለት ነው። ግን እኮ ሌላኛው እግሩ እዛው አለ፣ በፈለገበት ሰዓት ደግሞ ሊጠቀምበት ይችላል። ኢየሱስ ግን በሰዓቱ ያልነበረውን ክብር እንዲሰጠው እየለመነ ነው። ሜሲ ግራ እግር ካሌለውና ደካማ መስሎ ከታየ የእውነት ደካማ ነው ማለት ነው። እኔ ምሳሌ ልጨምርልህ። ፍጹም አምላክ ነው ካልክ ሁሉንም ነገር ሁል ጊዜ ያውቃል ማለት ነው። ምንም የማያውቀው ነገር ሊኖር አይችልም። አምላክ ሆኖ አንድን ነገር አለማወቅ አይችልም መቼም። ነገር ግን ኢየሱስ የትንሣኤን ቀን እንደማያውቅ ተናግሯል። የበለስ ዛፍ ፍሬ እንዳሌላት አላወቀም ነበር። እንደውም ወቅቱ የበለስ እንዳልነበረ ሳያውቅ ዛፏን ረግሟታል። በነገራችን ላይ መንፈስ ቅዱስም ቢሆን የትንሣኤን ቀን አያውቅም። የሚያውቀው አብ ብቻ ነው። እኔ ይሄን ነገር የምረዳው እንዴት መሰለ? በስላሴ መካከል ባሉት በሶስቱ አካላት መሃል የራሱ የሆነ ግንኙነት አለ። ወልድ ለአብ እንደሚገዛ መጽሐፍ ቅዱስ ውስጥ በጣም ግልጽ ነው። አዲስ ኪዳንን አንዴ ካነበብከው ወልድ ለአብ ተገዢ መሆኑን በግልጽ ትረዳለህ። እኔም እኮ የምስማማው ከዚህ ጋር ነው። መገዛት ማለት እኮ በትርጓሜው ኢስላም ማለት ነው። ስለዚህ ኢየሱስ ለፈጣሪ ይገዛ ነበረ ስትለኝ ኢየሱስ ሙስሊም ነበረ እያልከኝ ነው። እኛም የምናምነው ይሄንኑ ነው። በነገራችን ላይ ኢየሱስ ለአብ ይገዛል የሚለው ያንተ አቋም በ325 ዓመተ ልደት በኒቂያ ጉባኤ ወቅት አሪዮስ ይዞት የነበረውና አምላክነቱን ከሚቀበሉ ሰዎች ጋር የተከራከረበት ነጥብ ነው። ዛሬ ላይ ግን ይሄ አቋም በክርስትናው ዓለም እንደ ክህደት ይታያል። ምክንያቱም የዛሬ ክርስቲያኖች እሱ ከአብ ጋር እኩል ነው፣ ልክ እንደ አብ እሱም ሙሉ አምላክ ነው እንጂ ተገዢ ነው አይደለም የሚሉት። ነገር ግን መጽሐፍ ቅዱስ የሚያሳየው ተገዢ መሆኑን ነው። ደግሞ ተገዢ ከሆንክ በትርጓሜው ከዛ አካል ታንሳለህ ማለት ነው። ለዛም ነው እሱ ከእኔ አብ ይበልጣል ያለው። አዎ ትክክል ነህ። በአነጋገር ደረጃ ትክክል ነህ። ግን መጽሐፍ ቅዱስ ውስጥ ደግሞ ኢየሱስ ራሱን ከፈጣሪ ጋር እኩል ያደረገባቸው ጥቅሶችም አሉ። ኢየሱስ በታላቅነት እኩል እንዳልሆነ እውቀቱም የተገደበ እንደሆነና ምንም ነገር በራሱ ሊያደርግ እንደማይችል የሚያሳዩትን እነዚህን ሁሉ ግልጽ ጥቅሶች ለጊዜው ወደ ጎን ልተዋቸውና አንተ የምትለውን ሐሳብ ላስተናግድ። ከአብ ጋር ሙሉ በሙሉ እኩል ነው የሚያሰኙት ጥቅሶች የትኞቹ ናቸው? የዮሐንስ ወንጌል ምዕራፍ 10 ቁጥር 30። መልካም
አውዱን እንየው መጀመሪያ። ኢየሱስ በሰለሞን መመላለሻ እየተጓዘ ሳለ ሰዎች ከበቡትና መሲሁ አንተ ነህ? እስቲ በግልጽ ንገረን አሉት። እሱም ነግሬያችሁ ነበር ግን አላመናችሁም አላቸው። ቀጥሎም እንዲህ አለ፣ በጎቼ ያውቁኛል፣ ድምፄንም ይሰማሉ። ማንም ከእጄ ሊነጥቃቸው አይችልም፣ ከአባቴም እጅ ማንም ሊነጥቃቸው አይችልም አለና በመጨረሻ እኔና አብ አንድ ነን አለ። እዚህ ጋር ስለ መለኮታዊ እኩልነት እያወራ አይደለም፣ አማኞችን ወደ ፈጣሪ በማቅረብ ዓላማ አንድ ነን ማለቱ እንጂ እዚህ ጋር ስለ ስልጣን፣ ስለ አምላክነት ወይም ስለ ዕውቀት እኩልነት እያወራ አይደለም። እናም ሰዎችን ወደ ዘላለም ሕይወት የሚመራው እሱ እንደሆነ ነው። በሱ በኩልም የዘላለም ሕይወት ያገኛሉ። ሁሉም ነቢያት ወደ ፈጣሪ የሚወስዱ መንገዶች እንጂ መድረሻዎች አይደሉም። የሚገርመው ደግሞ አይሁዶችም ልክ እንደዚሁ ተሳስተው ነበር። ለዚህም ነው ሊወግሩት ድንጋይ ያነሱበት። እሱን መግደል ስለፈለጉ ንግግሩን አጣመው በመተርጎም በወንጀል ከሰሱት። ቀጥሎም ከአባቴ ብዙ መልካም ስራ አሳዩአችሁ፣ ከነዚህ ስራዎች ስለ የትኛው ነው የምትወግሩኝ አላቸው። ልብ በል ስራው የአባቴ እንጂ የእኔ ነው አላለም። እነሱ ግን ምን አሉት? ስለ መልካም ስራህ ሳይሆን አንተ ሰው ሆነህ ራስህን አምላክ ስላደረክ ስለ ስድብህ ነው የምንወግርህ አሉት። በዚህ ጊዜ ኢየሱስ በጣም የሚገርም መልስ ሰጠ። በሕጋችሁ እናንተ አማልክት ናችሁ ተብሎ አልተጻፈም ወይ? እኔ ደግሞ የአምላክ ልጅ ነኝ ነው ያልኩት። ታዲያ ለምን ትወግሩኛላችሁ አላቸው። አሁን እዚህ ጋር ሁለት ነጥቦች አስተውል። አንደኛው ብሉይ ኪዳንን ጠቅሶ እነሱ ራሳቸው አማልክት እንደሚባሉ ነገራቸው። ሁለተኛ ደግሞ እሱ የአምላክ ልጅ ብቻ መሆኑን ነገራቸው። አምላክ ቢሆን ኑሮ እኮ አዎ አምላክ ነኝ ምን ታመጣላችሁ ነበር የሚለው። ግን ለምን እንደዛ አላለም? አንተ መልስልኝ። እንግዲህ እዚህ ጋር ቅጥፈታቸውን እየገለጠ ነው። ምክንያቱም እነሱ ራሳቸው የሚያምኑበትና የሚጠቅሱት ብሉይ ኪዳን እናንተ አማልክት ናችሁ ይላል። እናንተ ራሳችሁ በምታምኑበት መጽሐፍ ላይ እንዲህ ተብሎ ተጽፎ ሳለ እኔ ይሄንን ብል ምን ስህተት አለበት ነው እያላቸው ያለው። Beautiful. I love, bro. Let me shake your hand on that. You know, you are the first Christian to explain the verse the way it is supposed to be explained, right? እናም እሱ እያለ ያለው አምላክ የሚለው ቃል በመጽሐፉ ውስጥ በተለያዩ ቦታዎች ላይ ለተለያዩ ነገሮች ተገልጿል። ፈጣሪ እንደፈለገ ይጠቀምበታል። ኢየሱስም እኔ እኮ በመጽሐፋችሁ ውስጥ የተለመደውን ቃል እንኳን አላነሳውም፣ እንዲያውም ከዛ ያነሳውን የአምላክ ልጅ ነኝ የሚለውን ነው ያልኩት እያለ ነው። አሁን አንተ ራስህ ያረጋገጥከው ነገር ቢኖር እሱ አምላክ አለመሆኑን ነው። ስለዚህ በዚህ አንቀጽ ላይ በግልጽ እኔ አምላክ ነኝ አላልኩም ብሎ እያስተማራችሁ ነው። ግን እናንተ በግድ አምላክ ታረጉታላችሁ። He is God. He is God. But he's saying I didn't claim to be God.